ስማርት ሲቲ ወይም ስሉጥ ከተማ የሚለው ሳቤ ላይ ነው። ከቅርብ ጊዜያት ወዲህ በስፋት ከምንሰማቸው ቃላት መካከል አንዱ ይህ ስማርት ሲቲ የሚለው አንደኛው ነው። በተለይም ከገጠር ወደ ከተማ በሚደረግ ፍልሰት ከከተሞች መስፋፋት ጋር በተገናኘ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች በከተሞች አካባቢ ይስተዋላል። እነዚህን ችግሮች ከኢንፍራስትራክቸር ከመሰረተ ልማት ባሻገር በዲጂታል ቴክኖሎጂ በዳታ በታገዘ መንገድ ህይወትን ማቅለል የከተሞችን የማህበረሰቡን አኗኗር ማዘመን ላይ ትኩረት ያደረገ ነው። እንደ መነሻ ስማርት ሲቲ ወይም ስሉጥ ከተማ የሚለው ሳቤ ምን ማለት ነው በሚለው እንጀምር። ኦኬ፣ ምንድነው ስማርት ሲቲ ወይንም ደግሞ ስማርት ቴክኖሎጂ የምንለው? አንደኛው ዋናው ተግባሩ ከኤሌክትሪክ ነው የሚነሳው። ለምሳሌ ኤሌክትሮኒክስ እይታን ይፈልጋል። አንደኛው ኤሌክትሮኒክስ እይታ ስንል አካባቢያችን ላይ ምንድነው እየተካሄደ ያለውን የምናይበት ነው። አሁን ሴኩሪቲ ካሜራም ሲባል አንደኛው ተግባሩ እሱ ነው። ስማርት ሲቲ ከሚያደርጋቸው ከሚገለገልባቸው አንደኛው ማቴሪያሎች ሴኩሪቲ ካሜራ ነው። ሌላኛው በዚህ ሴኩሪቲ ካሜራ ታግዞ ዳታዎችን ሰብስቦ እነዛ ዳታዎችን ደግሞ ለአስፈላጊ ለሆኑ ጉዳዮች መጠቀም የሚችል ነው። ስማርት ሲቲ ስንል አገልግሎቶችን ያዘመነ ወይንም ደግሞ የተለያዩ ተግባሮችን ከዚህ በፊት ከነበሩት አሁን በተሻለ መልኩ እንድናደርግ የሚያደርገን ነው። ሌላኛው ምንድነው? ለምሳሌ እንደ ምሳሌ እንኳን መጥቀስ ብንችል ስማርት ሲቲ ውስጥ ሊካተት የሚችለው ምንድነው? ስማርት የኤሌክትሪክ ቆጣሪዎች። ለምሳሌ የምንጠቀመውን የኤሌክትሪክ ኃይል ምን ያህል ቆጥሯል፣ በምን ያህል ጊዜ መክፈል አለብን፣ ምን ያህል ቀርቶናል የሚለውን ነገር የምናይበት አንደኛው ነው። ሌላኛው ስማርት አምፖሎች። ለምሳሌ በተለያዩ ህንፃዎች ላይ የምናያቸው አሉ። ስማርት አምፖሎች በተለያዩ ህንፃዎች ላይ የምናያቸው ወክ አድርገን ስንሄድ ራሳቸው ይበራሉ፣ ስንወጣ ራሳቸው ይጠፋሉ። እንደነዚህ አይነት ማቴሪያሎች ስማርት ሲቲን የሚያመጡ ናቸው። ከዲጂታል ክፍያ ጋር በተገናኘም የትራፊክ ቅጣት ኢገቨርናንስ አሁን በመሶብ አገልግሎቶቻችንም እየተሰጡ የሚገኙ አገልግሎቶችንም መጥቀስ እንችላለን። የስማርት ሲቲን ስሉጥ ከተማን ከመፍጠር አንጻር ምን አይነት ስራዎች እየተከናወኑ ነው የሚለውን ደግሞ እኔ ትልቁ ስራ የኮሪደር ልማት ነው። ስማርት ሲቲን ለመፍጠር አንደኛው ስራ ሆኖ በዋናነት እየተሰራ ያለው የኮሪደር ልማት ነው። የኮሪደር ልማት ላይ ምናልባት ስንጓጓዝ ብዙ ሰዎች አይተን ከሆነ ለምሳሌ ኤሌክትሪክ ቻርጅ ማድረጊያ ቦታዎች አሉ። ስልክ ቻርጅ የምናደርግ መብራቱ ላይ ስልክ ቻርጅ የምናደርግበት ቦታ አለን። እንዲሁም ደግሞ የተለያዩ የስክሪኖች አሉ ማስታወቂያዎች የሚሰራባቸው። እንዲሁም ደግሞ ሴኩሪቲ ካሜራዎች በራሳቸው እነዛ ሴኩሪቲ ካሜራዎች የትራፊክ አደጋን ለመቆጣጠር፣ ስርቆትን ለመቆጣጠር፣ የተለያዩ ችግሮችን አይደንቲፋይ ለማድረግ የምንጠቀምበት ነው። አንደኛው ስማርት ሲቲ የምንልበት በእነዚህ በቴክኖሎጂዎች ምክንያት ነው። ያው የከተማ ኑሮ በጣም የተበራከተበት ነው። ከዓለም ሕዝብ 55% ከተማ ውስጥ የሚኖር ነው። እንደዛም ሆኖ ደግሞ ይህንን የከተማ ነዋሪ ብዛት ወደ 70% ያድጋል ተብሎ ይጠበቃል በ2050 አካባቢ ላይ። እነዚህ ጉዳዮችን በደንብ ከተማውን ለመኖሪያ ምቹ ለማድረግ ስማርት ማድረግ በጣም አስፈላጊ ነው። ምክንያቱም ለምሳሌ አሁን ኢትዮጵያ ውስጥ እየተካሄደ ያለው የኤሌክትሪክ መኪና፣ የኤሌክትሪክ ትራንስፖርቴሽን እነዚህ ነገሮች ከተማን ስማርት የሚያደርጉ የሚያፈጥኑ የኑሮውን ፍጥነት አብረው መሄድ የሚችሉ ናቸውና ካለው የዓለም ፍጥነት ጋር አብሮ ለመጓዝ ስማርት ሲቲ ዋናው ሆኗል ማለት ነው። አሁን ላይ በከተሞቻችን በተከናወኑ የኮሪደር ልማት ስራዎች በርካታ ከዚህ ከሴኩሪቲ ካሜራ ጋር በተገናኘ ብቻ ብናነሳ ሴኩሪቲ ካሜራዎች አሉ። ብዙ ጊዜ ሴኩሪቲ ካሜራ ወይም የደህንነት ካሜራን ከደህንነት ጋር ብቻ ነው የመመልከት ነገሮች አለ ግን ብዙ ጥቅሞች አሉት። አሁን ለምሳሌ እንደ ዳታ ሴንሰር በማድረግ ፖሊሽንን፣ የአየር ብክለትን፣ የህዝብ እንቅስቃሴን በማጥናት እንደ ዳታ ሶርስ መነሻ ተደርጎ ፖሊሲ እስከ ማርቀቅ ድረስ አገልግሎቶችን ይሰጣል። ከዚህ ጋር በተገናኘ ደግሞ እነዚህ የስሉጥ ከተማ መገለጫዎች ምንድን ናቸው የሚለውን ደግሞ አንደኛ ሀገር ላይ ልናነሳው የምንችለው ከመገለጫ ካሰብን አንደኛ ሀገር ላይ ልናነሳው የምንችለው አዲስ አበባ ላይ የተከፈተው የስማርት ፖሊስ እሱን ማንሳት እንችላለን። አንደኛው መገለጫው እሱ ነው። ያ የስማርት ፖሊስ ቦታው ያለምንም ሰው እገዛ ማንኛውም አይነት ኢንፎርሜሽን እዛ ጋር የተደረገብንን በደል ወይንም ደግሞ ማስተላለፍ የምንፈልገውን መረጃ ያለምንም ሰው እገዛ በኮምፒውተር ብቻ ማስተላለፍ የምንችልበት ቦታ ነውና አንደኛው መገለጫ እሱ ነው። የአኗኗር ዘይቤን በደንብ አድርጎ
የሚያዘምን ስለሆነ ይሄኛው አንዱ መገለጫ ይሆናል።